ኸሊል የተባለ አንድ ምስኪን ወጣት ነበር። ከቀላል ህልሞቹ በስተቀር ምንም ንብረት አልነበረውም። የሚመኘውም መጠለያ የሚሆን አንዲት ክፍልና ረሃቡን የሚታገስበት ደሞዝ ብቻ ነበር። ነገር ግን ይህን ቀላል ህልም እንኳን የገንዘብና የስልጣን ባለቤት ላልሆኑ ሰዎች በሯን በማትከፍትበት ከተማ ውስጥ የማይደረስበት ሩቅ መስሎ ይታይ ነበር። ኸሊል ብቸኛ ጫማው እስኪያልቅ ድረስ በከተማዋ ጎዳናዎች ስራ ፍለጋ ይዞር ነበር። አንድ ቀን በገጠሪቱ አካባቢ ባለች አንዲት ዛፍ ስር ተቀምጦ ሳለ አንድ ሽማግሌ በአጠገቡ አለፉ። ሽማግሌውም ኸሊል በሐዘንና በጭንቀት ተውጦ ባዩት ጊዜ ስለ ሁኔታው ጠየቁት። ወጣቱም ታሪኩን ነገራቸው። ሽማግሌውም እንዲህ አሉት፣ ልጄ ሆይ ስማኝ፣ አንድ ክፍት የሥራ ቦታ እንዳለ ሰምቻለሁ፣ ግን ከባድ ነው አሉት። ኸሊልም እባክዎን ይንገሩኝ፣ ስራው ከባድ ቢሆንም ግድ የለኝም። እውነተኛ ችግር ማለት መጠለያ ማጣትና በባዶ ሆድ ማደር ነው አላቸው። ሽማግሌውም የመንደሩ መቃብር ጠባቂ ከ3 ቀን በፊት መሞቱን ሰምቻለሁ፣ አሁን የእሱን ቦታ ተክተህ መስራት ትችላለህ አሉት። ኸሊል ይህንን ሲሰማ በሰውነቱ ውስጥ ደስታ ተሰማው። ከዚያም ሽማግሌውን አመስግኖ ሄደ። ወደ ተከራያት አሮጌ ክፍል ተመልሶ ሽማግሌው ስለነገሩት ማሰብ ጀመረ። ለራሱም እንዲህ አለ፣ ሰዎች በቀን እንኳን የሚፈሩትን ያንን ቦታ እኔ በሌሊት ጨለማ እንዴት ልጠብቀው እችላለሁ እያለ ሲያስብ አደረ። በዚህ ሁኔታ በፍርሃት የኑሮ አስገዳጅነት መካከል ውስጣዊ ትግል ካደረገ በኋላ በመጨረሻ ስራውን ለመቀበል ወሰነ። በማግስቱም ኸሊል ወደ መቃብሩ ኃላፊ ዘንድ ሄደ። እዚያም አንድ አረጋዊ አገኘና ስራው ገና አለመያዙን ጠየቀው። ሰውየውም በትኩረት ተመልክቶት እንዲህ አለው፣ ልጄ ሆይ ስራው አለ፣ ነገር ግን ስራው በሌሊት መሆኑን ማወቅ አለብህ። ለመሆኑ ትችላለህን? ቦታው በጣም ያስፈራል አለው። ኸሊል ለጥቂት ጊዜ ቢፈራም ፍርሃቱን ደብቆ ጌታዬ ሆይ እውነተኛ አስፈሪ ነገር ድህነትና ረሃብ ነው፣ እኔ ለማንኛውም ነገር ዝግጁ ነኝ አለው። ሰውየው ፈገግ ብሎ መልካም ልጄ አለውና የዛጋ ቁልፍና አሮጌ ፋኖስ ሰጠው። በመቃብሩ ዋና በር አጠገብ ወዳለችው የጥበቃ ክፍል ወሰደውና ስራ ፀሐይ ስትጠልቅ ይጀምራል፣ ስትወጣ ያበቃል። የሚፈለገው አልፎ አልፎ በመቃብሮቹ መካከል እየተዟዟርክ የሙታንን ክብር የሚገፋ ሰው እንዳለ አለመኖሩን እንድታረጋግጥ ብቻ ነው አለው። ምሽት እየመጣ ስለነበር ሰውየው ስራህን ከአሁኑኑ መጀመር ትችላለህ ብሎት ሄደ። ኸሊል ያረጀ እንጨት አልጋ፣ ትንሽ ጠረጴዛና ወደ መቃብሮቹ ረድፍ የሚያይበት አንዲት መስኮት ባለባት ክፍል ውስጥ ቀረ። የመጀመሪያዎቹ ቀናት የመቃብሮቹ ጸጥታ፣ የነፋስ ድምፅና የውሻ ጩኸት ብቻ እየተሰማ በሰላም አለፉ። ኸሊል ቀስ በቀስ ቦታውን ለመደው። ከጥበቃ ክፍሉ ፊት ለፊት ሰዓታትን ተቀምጦ ጨረቃንና ሰማይን ይመለከት ነበር። ነገር ግን ይህ ጸጥታ ብዙም አልቆየም። ጃቢር የተባለ ሰው ከተቀበረ በኋላ እንግዳ የሆኑ ነገሮች መከሰት ጀመሩ። ጃቢር ባለጸጋ ቢሆንም በጭካኔውና በስግብግብነቱ የሚታወቅ ሰው ነበር። በለቅሶ ላይ የተገኙት ሰዎችም ከሐዘን ይልቅ እንኳን ሞተ የሚል ስሜት በፊቶቻቸው ይነበብ ነበር። ጃቢር ከተቀበረ ማግስት ኸሊል እንግዳ በሆኑ ድምጾች ከእንቅልፉ ነቃ። ወደ ውጭ ሲወጣ ግን ምንም ነገር አላገኘም። ምናልባት በራሴ የፈጠርኩት ድምፅ ይሆናል ብሎ ራሱን አጽናና። በሁለተኛው ሌሊት ግን ሌላ ነገር ተከሰተ። ኸሊል በመቃብሮቹ መካከል ተዟዙሮ ሲመለስ የሚጠጣበትን የውሃ ጠርሙስ አጣው። ልቡ በፍጥነት መምታት ጀመረ። በዚያው ቅጽበት ከአንድ መቃብር ጀርባ ነጭና ወፍራም ጭስ ሲወጣ አየ። ጭሱም አዲስ ከተቀበረው የጃቢር መቃብር አቅራቢያ ነበር። ኸሊል ቃጠሎ መስሎት ነበር። ነገር ግን ጭሱ እንደመጣበት ፍጥነት ወዲያው ጠፋ። ሲጠጋም ምንም አይነት የእሳት ምልክት አላገኘም። ምን እየሆነ እንዳለ ሊገባው አልቻለም። ወደ ክፍሉ ሲመለስ በመቃብር ድንጋዮች መካከል የሚያልፍ ነጭ ጥላ አየ። ፍርሃቱን ተቆጣጥሮ በጨረቃ ብርሃን የሚታይ የዛፎች ጥላ ነው ብሎ ራሱን አሳመነ። ነገር ግን ሌሊቶቹ ሲቀጥሉ ጥላው በግልጽ መታየት ጀመረ። ጥቁር ፀጉር ያላትና ነጭ ልብስ የለበሰች ሴት ትመስል ነበር። የሚገርመው ነገር ይህች ሴት ሁልጊዜ በዚያ ቂስ በሚወጣበት አካባቢ ታይታ በጨለማ ውስጥ ትሰወር ነበር። ኸሊል ከፍተኛ ሽብር ውስጥ ገባና እንቅልፉ መተኛት አቃተው። በክፍል ውስጥ ፋኖሱን እንደ መሳሪያ ጨብጦ ሲጠባበቅ ያድር ነበር። ስራውን የመልቀቅ ሐሳብም መጣበት። ለራሱም እንዲህ ይል ነበር፣ ኸሊል ሆይ ሽሽ፣ ሕይወትህ ከማንኛውም ገንዘብ ይበልጣል። ነገር ግን የችግርነት ድምፅ እንዲህ ብሎ ይመለስለታል፣ አንተ ምስኪን ወዴት ትሸሻለህ? ወደ ረሃብና ሜዳ ላይ ማደር። ድህነትና ረሃብ ከዚህ እጅግ ይከብዳሉ።
በዚህ ሁኔታ በድህነትና ባልታወቀ ፍርሃት መካከል ሲዋዥቅ ቆየ። በመጨረሻ ግን የድህነት ፍርሃት አሸነፈ። በአንድ ጨረቃ በደመቀችበት ሌሊት ኸሊል ከክፍሉ ፊት ለፊት ተቀምጦ ሳለ የወፍራም ጭስ ከበፊቱ በበለጠ ሁኔታ ሲወጣ አየ። በዚያች ቅጽበት ኸሊል ፍርሃቱን ለመጋፈጥ ወሰነ። ወይ የሚሆነውን እውነታ አውቃለሁ ወይም ደግሞ ይህንን ቦታ ዳግመኛ ላልመለስ ጥየው ይሄዳለሁ አለ። ትንሿን ፋኖሱን ይዞ ልቡ እየመታ ወደ ጭሱ አቅጣጫ በጥንቃቄ አመራ። ሲቃረብም ከአንድ ትልቅ የመቃብር ድንጋይ ጀርባ ተደበቀና እንዳይታይ ፋኖሱን አጠፋ። ብቅ ብሎ ሲመለከት ባየው ነገር ደሙ በደም ስሮቹ ውስጥ ረጋ። በጭስ መካከል አንዲት ቆንጆ ሴት በአሮጌ መቃብር ፊት ተንበርክካ አየ። ነጭ ልብስ ለብሳ ነበር። ነገር ግን የሚገርመው መሬቱን በእጆቿ እየቆፈረችና እንባዋ እንደ ጎርፍ እየፈሰሰ ነበር። ኸሊል ደንግጦ ቆመ። ይህች ልጅ ማናት? በዚህ ሌሊት መቃብር ውስጥ ምን ታደርጋለች? ለምንስ ታለቅሳለች? ብሎ ራሱን ጠየቀ። በዚያን ጊዜ በውስጡ የነበረው ፍርሃት ጠፋና በዚያች መቃብር ውስጥ ብቻዋን በምታለቅሰው ደካማ ሴት ላይ የመራራት ስሜት ተተካ። ይህ ምስጢራዊ ግንኙነት ሕይወቱን ለዘላለም የሚቀይር ትልቅ ምስጢር መጀመሪያ እንደሚሆን አላወቀም ነበር። ኸሊል ልጅቷ በደካማ እጆቿ መሬቷን ስትቆፍር ተመልክቶ በመጨረሻም ራሱን ሊያሳያት ወሰነና ወደ እርሷ ቀረበ። ልጅቷ ስታዩ ደንግጣ ለመሸሽ ሞከረች፣ ነገር ግን ተደናቅፋ ወደቀች። በፍርሃት ሆና ራቀኝ፣ አትቅረበኝ አለችው። ኸሊልም አትፍሪ፣ እባክሽን ተረጋጊ፣ እኔ አልጎዳሽም፣ እኔ የመቃብሩ ጠባቂ ነኝ አላት። እርሷም አንተ ጠባቂው ነህ እንዴ? እንግዲያውስ እኔ ላስፈራው የፈለግኩት ሰው አንተ ነህ አለችው። ኸሊልም አዎ፣ መቃብሩ በመናፍስት የተያዘ እስኪመስለኝ ድረስ አስፈርተሽኛል። ግን ለምን እንዲህ አደረግሽ? ለምንስ እዚህ እኩለ ሌሊት ላይ ትቆፍሪያለሽ? አላት። ልጅቷ ኸሊልን ስታየው በአይኖቹ ውስጥ የሚታየው ቅንነትና ለእርሷ ያለው ስጋት ታያት። አመነችውና ታሪኳን ልትነግረው ወሰነች። ስሜ ሁር ይባላል፣ ታሪኬ ረጅም ነው አለችው። ኸሊልም አይዞሽ፣ ወደ ጥበቃ ክፍል እንሂድና እዚያው በረጋ መንፈስ ሆነን ትነግሪኛለሽ አላት። አነሳሳትና አብረው ወደ ክፍሉ ሄዱ። ውሃ ሰጣትና ከጠጣች በኋላ ታሪኳን መተረክ ጀመረች። እዚህ የተቀበረው ሰው አጎቴ ጃቢር ነው። የምቆፍርበት መቃብር ደግሞ ገና በልጅነቴ የሞተችው የእናቴ መቃብር ነው። አባቴ ደግ ሰው ነበር። እስካድግ ድረስ አብሮኝ ቆየ። ነገር ግን አጎቴ ጃቢር ጨካኝና ስግብግብ መሆኑን ያውቅ ነበር። አባቴ በጠና ታሞ ከመሞቱ በፊት በሕይወቱ ያጠራቀመውን ወርቅና ገንዘብ በትንሽ የብረት ሳጥን ውስጥ አስቀመጠልኝ። ኸሊል በጥሞና እየሰማ ለምን እንዲህ ያደረገ ሲል ጠየቃት። ሁርም በእንባ ሆና ምክንያቱም አጎቴ ሁሉንም ንብረት ቀምቶኝ ከውርስ እንደሚጠይቀኝ አባቴ ያውቅ ነበር። አባቴ ከመሞቱ በፊት እጄን ይዞ ሳጥኑን በእናትሽ መቃብር አጠገብ ቀብሬዋለሁ፣ ስሞት ውሰጂውና አዲስ ሕይወት ጀምሪበት ብሎኝ ነበር። ነገር ግን አጎቴ ጃቢር ከእኔ ቀድሞ አባቴ እንደሞተ ቤቱን ተቆጣጥሮ እንደ አገልጋይ ያየኝ ጀመር። አባቴ ገንዘብ እንደደበቀ ስለሚጠረጥርም እያንዳንዱ እርምጃዬን ይከታተል ነበር። ለወራት ያህል ከአጎቴ ጋር በውርደትና በስቃይ ኖርኩ። በሞት እስከሚለይ ድረስም መውጣት አልቻልኩም ነበር። አጎቴ በድንገት በልብ ህመም ሲሞት ለመጀመሪያ ጊዜ ነፃነት ተሰማኝና ሳጥኑን ለመፈለግ ወጣሁ። ነገር ግን አጎቴ በሞተ ማግስት ወደ መቃብሩ ስመጣ አንተን አዲስ ጠባቂ ሆነህ አገኘሁ። ፈራሁህም። ያገኘሁትን ወርቅ ትቀመኛለህ ብዬ ስለፈራሁ እንድትለቅልኝ አስፈራህ አሰብኩ። ከክፍልህ አንዳንድ ዕቃዎችን እወስድ ነበር። ወፍራም ጭስም የሚፈጠር ዕጣን አጥን ነበር። ጋኔን እንድመስልም በመቃብሮች መካከል እመላለስ ነበር። ከዚያም በአስፈሪ ስሜት ተመልክተው ስላስፈራው በጣም አዝናለሁ አለችው። ኸሊል በርህራሄ አያት። እርሷ ከእሱ በላይ መከራ እንደደረሰባት ተረዳ። ምንም አይደለም፣ እኔ ረዳሻለሁ። አሁን የአባትሽን ሀብት እናውጣው አላት። ሁር በልቡ ደግነት ተደስታ በምስጋና አየችው። ኸሊል መቆፈሪያ ይዞ አብሯት ወደ መቃብሩ ሄደ። መቆፈር ጀመረና ከጥቂት ጊዜ በኋላ የብረት ድምፅ ተሰማ። ሁር ሳጥኑ ነው አለች። አብረው አፈሩን አነሱና የዛጋ ትንሽ የብረት ሳጥን ወጣ። ኸሊል ሳጥኑን ተሸክሞ ከልጅቷ ጋር ከመቃብሩ ወጣ። ፀሐይ ስትወጣ ኸሊል እስከ አሮጌው ቤቷ ድረስ አደረሳት። በማግስቱም ወደ አንድ ታማኝ ወርቅ ነጋዴ ሄደው አንድ የወርቅ አምባር ሸጡ። ዋጋውም ሁር ትንሽ ቤት እንድትገዛና ቀላል የቤት ዕቃዎችን እንድታሟላ በቂ ነበር። ከዚያን ጊዜ ጀምሮ ሁር ወላጆቿ ከሞቱ በኋላ ለመጀመሪያ ጊዜ ሰላም ተሰማት። ኸሊል ከስራ ሲወጣ አልፎ አልፎ የጎበኛት የሚያስፈልጋትን ያሟላላት ነበር።
ግንኙነታቸውም እየጠነከረ ሄዶ በመከራ ውስጥ የተመሰረተው ጓደኝነት ወደ ሰላማዊና እውነተኛ ፍቅር ተቀየረ። አንድ ቀን ኸሊል ወደ ሁር ሂዶ እኔ ብዙ ገንዘብ የለኝም፣ ያለኝ ቀላል ደሞዝና አንቺን የሚወድ ልብ ብቻ ነው፣ ታገቢኛለሽ አላት። ሁርም በደስታ አው እቀበልሃለሁ፣ እኔ ከዚህ ዓለም የሚፈልገው የሚወደኝንና በህይወቴ ብርሃን የሚሆነኝን ልብ ብቻ ነው አለች። ከጥቂት ጊዜ በኋላ ጥቂት ጎረቤቶች በተገኙበት ቀላል የጋብቻ ስነ ስርዓት አደረጉ። ኸሊልም ለኑሮ ብሎ መቃብር ጠባቂ ሆኖ እንደገባ፣ ነገር ግን በመጨረሻ የህይወቱን ትልቅ ሀብት ይዞ እንደወጣ አሰበ። ከጋብቻ በኋላ ሁር ባለቤቷ የጥበቃ ስራውን እንዲተው ጠየቀችውና ካለው ወርቅ ላይ ሰጥታው ትንሽ ሱቅ ከፍቶ ንግድ ጀመረ። በዚህ ሁኔታ ኸሊል ከአዲሷ ሚስቱ ጋር በደስታ መኖር ጀመረ። አላህም ባሮቹን እንደማይረሳ አመነ። የዛሬው ታሪካችን እዚህ ላይ ያበቃል። አላህ ሱብሓነሁ ወተዓላ በቀጣይ ታሪክ ያገናኛል። ቻናሉን ሼር፣ ላይክ እንዲሁም ሰብስክራይብ ማድረግ እንዳይረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።